ስለ ፍቅር እንግዲህ እንደምታዩት ነው ሀይሚና ብሩኬ ከዚህ በፊት ማለት ነው እንዴት ምስቅልቅላቸው እንዳወጣች እያያችሁት ነው እዚህ ጋር እና ፍፄ ይስመርልህ ብለናል፣ እንመጣበታለን ወደሱ እና ቤተሰቦች ምልላቸው ነው ዛሬ የመጣሁት ብሩኬን ለብቻው ማግኘት የፈለገችበት ምክንያት አንደኛ ፀጉሩን ከሱ ብትወስድ እንኳን የሁለቱም እኮ ነው ምርመራ የሚያስፈልገው ምክንያቱም የብሩክም ያስፈልጋል የእሷም ያስፈልጋል። ወይ ደግሞ ከሱ ፀጉር ወስዳ ልትደብቀው ነው። ደብቃ ከዛ ፀጉር ሲባል የልጁን የእሱን ፀጉር ተክታ ልትሰጥ ነው። ብዙዎቻችሁ እያወራችሁ ነበረ እና እንደዚህ ፌስ ቱ ፌስ እኮ ካልሆነ በአሁኑ ሰዓት ማን ነው ጅል ማን ነው ሞኝ? ማንም የለም። ፌስ ቱ ፌስ ከሆነ ብቻ ነው ልጅ ነው ብላ ካመነች የብሩክ ልጅ ነው ብላ ካመነች ራሷ ብቻ ናት ፊት ለፊት መታ መጋፈጥ ያለባት። ካለበለዛ ግን ማለት ነው ብሩክ ማድረግ ያለበትን ነገር ዛሬ እያንዳንዷን እኔ የተሰማኝን ስሜት ልናገር እፈልጋለሁ። ሰላም ጤና ይስጥልን የውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ የብሩክና የሀይሚን ያማረ የደመቀ ፍቅር ድጋሚ ለመበጥበጥ እዩ ተነስታለች። ከዚህ በፊት አይታችኋል። ብቻ ላግኝህ እያለች ብዙ አይነት ነገሮችን እንደሞከረች ብዙዎቻችሁ ታውቃላችሁ። እስከ አንገት ሐብል እስከ ማሰር ድረስ አንገት ሐብል ስታስርለት ያሰረው ፍፄ ቢሆንም በመጨረሻ ላይ ግን ያገኛት ቀን ወርውሮላት ነው የሄደው ማለት ነው። ያም አልተሳካም በብዙ አይነት መንገድ። ብዙዎቻችሁ ደግሞ ለምን አዲስ አበባ ጥለዋቸው አይመጡም ብላችኋል። ቢመጡ ጥሩ ነበር። ግን እስከ መቼ ድረስ ነው የሰው ልጅ ባልዋለበት ውሏል እየተባለ ስሙ እየተነሳ እሱ እዚህ ጋር ህይወት ኖሮት እንዴት ነው እዛ ቦታ ላይ ያልዋለበትን ውሎበታል እየተባለ ስሙ የሚነሳው? 24 ሰዓት ሙሉ በረባ ባረባው ሰው ለቁም ነገር ሜሽን ያደርጋል። እሷ ለማይረባ ነገር ለምን ታደርጋለች? በአካል በፊት ለፊት መጥቷል አይደለ? አሁን እኮ ሆነም ብለን የምናስበው ብሩክ እውነት አድርጎታል ብለን የምናስበው ብሩክ የዲኤንኤ ምርመራ አልፈልግም ብሎ ቢያፈገፍግ ነው። እሱ ጭራሽ የራሱ ያልሆነውን ልጅ እንኳን ከጭቅጭቁም ከምኑም ይቅርብኝ፣ በቃ ልጅ ነው ካልሽኝ የምቀጣውን ቅጣት ቅጭኝ እያላት እኮ ነው። እሱ በዚህን ያክል ነው ራሱን የሰጣት ማለት ነው። ጭራሹም ማለት ነው ጭቅጭቁም ንትርኩም ስላስጠላው። ግን እዩ አሁን አንድና አንድ የምትፈልገው በቃ ሀይሚ ስታለቅስ ማየት ነው የምትፈልገው። ሀይሚ ብሩክን እንደምትወደው ታውቃለች። ስለዚህ ልክ እሷ እንድታለቅስ ነው የምትፈልገው። እሷን ማስለቀስ፣ እሷን መበቀል ነው የምትፈልገው እንጂ አሁን ብሩኬ ህፃኗን ልጅ አየ፣ ብሩኬ አየ አላየ ለዲኤንኤ ምርመራ ምንም አያስፈልግም። ምንም ማለት ነው። ሲቀጥል ደግሞ ብሩኬም ሆናችሁ ሀይሚ ለምንድን ነው ጫካ ውስጥ እየሄዳችሁ አዳኝ ይመስል የምታገኟት? ለምን? ወይ ካፌ ወይ ሆስፒታል ነው። ትናንትና አሁን ሆስፒታል ነበር መቀጣጠር የነበረባቸው። ምክንያቱም ከትናንት ወዲያ ሶኬ እንትናን ቢኒያምን የትም ጫካ ይሁን አውርተዋል፣ ችግር የለውም ከትናንት ወዲያ። ትናንትና ግን ወይ ሆስፒታል በር ላይ ወይ ደግሞ ካፌ ውስጥ ነው እንጂ ጫካ ውስጥ ምን ትሰራላችሁ? ቆይ ቀጠሮ እንኳን ቢኖር እንደዛ ነው መሆን ያለበት። ሲቀጥል ደግሞ እሷ ልጇን ይዛ አልመጣችም። ልጇን ይዛ ካልመጣች መጀመሪያ እነሱ አውርቶ ያልጨረሱት ወሬ አለ። እኔ ቢኒያም አሁን ምንም የተመቸኝ ነገር የለም። ለምን ምርመራ እንደሆነ ያውቃል። ከትናንት ወዲያ ዲኤንኤ ምርመራ ነው የምፈልገው ብሎ ብሩክም ሀይሚም ተናግረዋል። የዲኤንኤ ምርመራውን ለማድረግ ፈቃደኛ ነች ወይ ሲባል ቢኒ አዎ ፈቃደኛ ነኝ ብሏል። ስለዚህ የዲኤንኤ ምርመራውን ፈቃደኛ ከሆንሽ ነይ ብሩኬ ጋር እንሂድ ብሎ እስከ ልጁ ነው እንጂ ይዞ መምጣት ያለበት ብቻውን አንጠልጥሎ እንዴት ይዞ ይመጣል? ስለዚህ እኔ ቢኒያምን እያመንኩት አይደለም፣ ይቅርታ አድርጉልኝና እያመንኩት አይደለም። ምክንያቱም ያውቃላ በመጀመሪያ ለምን እንደሚገናኙ ያውቃል። ተገናኝቶ እኮ አውርተዋል እኮ። ጭራሽ እሷ ምን ትላለች? ተገናኝታችሁ የራሳችሁን ጉዳይ ጨርሳችሁ እንደገና ጭራሽ ልጅ የለም ትላለህ አንድ ቀን እንኳን ሳታይ ብላ እኮ ነው ደራዋን ስትነፋ የነበረው። ብሩኬ አየም አላየም እዚህ ጋር የሚመጣው ለውጥ የለም። በቃ ልጁ መሆኑን እኮ በእሷ ጥርጣሬ ማመኑ በድራማው መልክ ራሱ ብትሉ እንደዚህ አያስኬድም። የሚያስኬደው አሁን ምንድነው? ዲኤንኤ ምርመራ እናደርግ ብሏት አላል ብሩኬ አይፈልግም ብላለች። አሁን እሷን በህግ መጠየቅ በቃ። ሰው ራሱ የሚያስተምረው ራሱ ያስተምራል እንኳን ብላችሁ ድራማ ነው ብላችሁ እንኳን ብታስቡ ተመልካቾች ራሱ ተገልብጦ እሷ ብትከሰስ ነው አሁን የሚያምረው። ድራማውን ገልብጣችሁ መስራት አለባችሁ። ምክንያቱም እሷ መከሰስ አለባት። በቃ ስትከሰስ በህግ ታመጣለች። ከዛ ምርመራ ይደረጋል። ያለው ነገር እውነት ይወጣል። እንደዛ እየተባለ ያስተምራል። ከዛ ውጭ ግን ነገም ተነጎዳያም ልጅቷን አላመጣም እንደዚህ ነው ምናምን፣ ይሄ አያስኬድም።
አያስተምርም። ሲጀመር የእዩ ዓላማ አንድና አንድ በድራማውም በሉት በሪሊም በሉት ሀይሚን ከብሩክ ጋር መለየት ነው የምትፈልገው። ለምን አብረው እየሳቁ እየተደሰቱ ነው ቪዲዮ ላይ የምታያቸው አይደል እንዲሆን። ስለዚህ የእሷን ደስታ ማጥፋት ነው እሷ የምትፈልገው። ዓላማዋ እንደዛ ነው። ንግግሯ፣ ትቢቷ፣ ምኗ በቃ ከሀይሚ ጋር የሆነ ነገር ያለባት ነው የምትመስለው። እኔ እንደዛ ነው የተረዳኋት፣ ይቅርታ አድርጉልኝና እንጂ ከብሩክ ጋርም አይደለም ችግሯ። ችግሯ ሀይሚን ማስለቀስ ብቻ ነው። ሀይሚን የምታስለቅሳት ደግሞ ምንድነው ብሩክን ካጠገቧ በማሳጣት ነው። በቃ ይሄ ነው የእሱ ዓላማ። ሌላ ምንም አዲስ ነገር የላትም። ግን ሁላችሁም አልገባችሁም። አሁን ብቻህን ላገኝህም ብትለውም ምንም የምታመጣው ነገር የለም። የሆነ ሴራና የሆነ ጎል ስላሰበችለት ነው። የምሬን ነው። አንተ እኔ ባልኩ መንገድ ካልሄድክ ብላ ወይ በሌሎች ሰዎች እንትን ትለዋለች፣ ታሳግተዋለች ብሩክን። ስለዚህ ብሩክ ነቃ ብለህ አንተ ድራማው ራሱ የሚሄደው የሚያምረው ራሱ ግልብጥ ብለህ ስሜን እያጠፋች ነው ያንተ ልጅ ነው ብላለች፣ ልጄ መሆን አለመሆኑን እንዲታወቅልኝ ምርመራ ይደረግልኝ ብያለሁ እኔ። እሷ ደግሞ ለምርመራው ፈቃደኛ አይደለችም። ብቻህን እንደዚህ እያለች ስለሆነ ምንም ጸባይዋም ባህሪዋም ስላልገባኝ ሚዲያ ላይ ስሜን እያጠፋች ስለሆነ ብለህ መክሰስ ትችላለህ አንተ ማለት ነው፣ ብሩኬ ማለት ነው። ከዛ በኋላ ህግ እንትን ይላችኋል፣ ህግ ይዳኛችኋል። ልጇን ታመጣለች ወዳ ሳይሆን በግዷ። ከዛ ምርመራ ይደረጋል። ምርመራ ከተደረገ በኋላ አለቀ። እሷ እኮ አታስፈልግም ከዛ በኋላ እንጂ አሁን እዚህ ጋር የራስህንም ህይወት እንዲሁ በቁጭት ይዘህ እንደገና ደግሞ ኧረ በስመ አብ ደስታ ማጥፋት ነው የሚሆነው። እንደዚህ ጭራሽ ሊሆን አይችልም በፍጹም ማለት ነው። ስለዚህ አንድና አንድ መሆን ያለበት ሲቀጥል ትልልቆች ሰዎች ጋሽዬም አለበት ሀብቴም አለበት እነሱን ራሱ በቃ በሲሪየስ በቃ እንደውም ጋሽዬ ትውለድና ራሴ ጨርሳለሁ አልኮ ጋሽዬ ቃል ገብቷል አይደል እንዴ? ስለዚህ ሁሉም ነገር እናንተ በየቀኑ እየተገናኛችሁ ይሄ ክርክር ምናምን አያስፈልግም። በቃ እናንተ መግባባት ካልቻላችሁ ሀብቴና ጋሽ ያሉ እውነትን ለማወቅ ሆነ እነሱ ይጨርሱታል። ምንም አዲስ ነገር የለውም እዚህ ጋር 2 ቀን 1 ቀን እነሱን መላክ ነው በቃ። ከእነሱ ጋር ከተገናኘች በኋላ ያለው ነገር ያልቃል። እንዳይንዛዛ የምትፈልጉ ከሆነ ቶሎ እንዲያልቅ የምትፈልጉ ከሆነ ማለት ነው። ግን ህዝብም ለማስተማርም ቢሆንም ተገልብጦ ብሩክ ነው መክሰስ ያለበት። የሚያምረው እንደዛ ነው እንጂ ሌላ አጀንዳ አሁን እንደገና ሀይሚንና ብሩኬን በቃ የሆነ ለማጣላት ነው እሱ። አሁን ለምን እነሱ የሚጣሉት ግዴታ አሁን ሀይሚና ብሩኬ የሚጣሉት ብሩኬ እሷን ብቻዋን ካገኛት ነው። እዩን ብቻዋን ያገኛታል ወይ የሆነ ሰው ይጠቁማታል፣ ትሄዳለች እዛ ሀይሚ። ከዛ የዛን ጊዜ ጸብ ይፈጠራል። እንደዛ ነው እሷ የተረዳችው፣ እንደዛ ነው በቃ። እሷን ማሰቃየት ነው የምትፈልገው። እሷን ሚዲያው ላይ ማስረገጥ ማሰደብ ነው የምትፈልገው። ይሄን ነው ያልሆነ ነገር ለብሩክ ትላለች። ከዛ ኦዲንሶቿ ጋር ማናከስ፣ ይሄ ነው የእሱ ዓላማ። ሌላ ምንም ዓላማ የላትም ምንም። እና በአጭሩ በዚህ ልክ ብዙ ርቀት ባትጓዥ። እዩ በጣም እያስጠላሽ ምርር እያልሽ ነው። እነ ብሩኬን ብለን ነው እንጂ እኔ ስለ እሷ የምሰራው በጣም ነው ያስጠላኝ። ማርያምን ምንም መያዣ መርገጫ የሌለው ወሬዋ ራሱ ሲዘገንን። አረ እናንተ ኧረ ስንት ሰው እኮ መቶ ከብሩኬና ከሀይሚ ጋር እኮ ሰርቷል። ግን ሰርተው በቃ መስራት ያለባቸውን ገደብ ሰርተው ከዛ በኋላ በስነ ስርዓት ነው በቃ የተለያዩት። እንዴ ብዙ ሰው እኮ እናውቃለን። የእሷ ግን የተለየ ነው። የበቀልም ትበሉት የምንም ብቻ እኔ እንጃ፣ ግራ ነው የሚያጋባኝ እውነት ለመናገር። እዩ በዚህ ልክ እኔ ምን ሆና እንደሆነ አላውቅም። ምን ሆና እንደሆነ ሲጀመር ምንም አይነት ልጅ ጭራሽ አልወለደችም። ጭራሽ ቢኒያም ራሱ ፍቅረኛዋ ለመሆኑ እኔ እጠራጠራለሁ። ቢኒያም ራሱ ለብሩክ ትክክለኛ እያሰበለት አይመስለኝም። ትናንትና እሺ የኔ ልጅ አይደለም ብሎ አለ ብላችሁ ቁርጣችሁ ደግሞ ለነገር ያላችሁ ትኩረት ለነገር። እሱ እኮ እንደዛ ያለው እንዴት ነው? አንተ የበደልካት ነገር አለ ወይ? አንተ መበቀል ፈልጋ ነው ወይ እንደዛ የምትሆነው? ምን ሆና ነው? እኔ ምንም ላቅ አልቻልኩም። ለምንድን ነው እንደምትሆነው? አንተ ጋር ችግር አለ ወይ ሲለው እኮ ነው ዞረህ እንዴት እኔ ላይ ትመጣለህ? ልጄ ናት ብዬ ስላልኩ አንተ ጋር ስለቆንኩ ነው ከጎንህ። እንደዛ ስላልኩኝ ነው ወይ? በቃ ልጅ አይደለችም ማለት እንደ ቀልድ ማለት ነው። ማለት በቃ ሰው ሲናደድ በቃ እሺ በቃ እንኳን አረኩት እሰይ ምናምን የምንለው ነገር አለ። ልክ እንደዛ እሺ በቃ ልጅ አይደለችም አለው። ያችን ቁርጥ አድርጋችሁ መታችሁ ቢኒ ልጅ አይደለችም ብሏል የብሩኬ ነው። ኧረ ትሆና
ልጁ ብትሆንም ብሩኬ ችግር የለውም። ግን በትክክለኛው መንገድ በተረጋገጠ መልኩ እከሌ ኖረ አልኖረ ምንም ለእውነት እኮ ማንም ሰው ቢሰበሰብ ችግር የለውም። ለውሸት ነው። ውሸት እኮ ነው ውስጥ ለውስጥ ለመሄድ ውሸት ነው ጨለማ ለብሶ የሚሄደው። ስለዚህ እዩ ወይ ብሩክን የሆነ አልቅሳ እሱን ለማሳመን ትፈልጋለች፣ ወይ ደግሞ እሱ ሀይሚን እንድትበቀላት እሱን የሆነ ቦታ ላይ ማሳገት ትፈልጋለች። ብቻውን ካገኘችው እምላችሁ ይሄን ነው። ሌላ ምንም ምለው ነገር የለም። ስለዚህ ብሩኬ ቆፍጠን ብሎ ማድረግ ያለበት ስም በማጥፋት ትጠየቅልኝ ብሎ ልጅ ያንተ ልጅ ነው ብላለች የዲኤንኤ ምርመራ ይደረግ ብሎ መክሰስ አለቀ። ይህ ጫካ ጫካውን ዝንጀሮ ጠባቂ መስል ምናምን መሄድም አያስፈልግም። ምክንያቱም አንድና አንድ የዲኤንኤ ምርመራ ነው አክሶ የሚፈልገው። ጫካ የሚያስኬድ ነገር ምንም ነገር የለም። የሚያስፈልገው ካፌ እና እንትን ምንድነው ምንታሽባ ሆስፒታል አካባቢ፣ ምንታሽባ አላልኩም በአረበኛ፣ ሆስፒታል አካባቢ ነው መገናኘትን መቀጣጠርም ያለባቸው። ስለዚህ ይሄ ደግሞ ቢኒ ተብዬው ምንም የሚያሽቀብጠው ነገር እኔ አልተመቸኝም። ይቅርታ አድርጉልኝና ማለት ነው ቤተሰቦች። ሌላው ሲቀጥል ፍፄ እንግዲህ ይመቸው የምር። ቆይ ላሳያቸው። ፍፄ እንግዲህ እንዴት ነው እዚህ ጋር እያሰማመረ ነው እያለችው ነው። በትናንትና ሀይሚ ሚስጥር እያወጣችበት ነበር። እንግዲህ ብሩኬና ሀይሚ ያገናኛቸውን መስፈርት ወንድምየውም እየደገመው ነው። እንዴት ነው ወዳችሁታል? ብዙዎቻችሁ ኮንታክት እያደረጋችሁት ነው። ይመቻችሁ። በአብርሃም ቀለበት ሀይሚ ብሩክን ጠበሰች። በናኒ ምርቃት ስሟን እንኳን ሳታውቁት እንዴት እናጥለቀለቃችሁት! ባይዘወይ ቆንጅዬ ልጅ ናት ማለት የሆነ ዲህ ሲጀምር ታዲያ የብሩክ እህት ሆና እንዴ የሆነ ልባም ሴት ትመስለኛለች። ልባም ስላችሁ ቃል አይደለ ሰውን ሳየው መፍረድ ይከብዳል ትንሽ። ብቻ ግን ከሀብቴ ጋርም አይቻታለሁ ቲክቶክ ላይ መታ ማለት ነው። ማናት እንዲሆንም በቃ እሱም ሊጀምር ነው እንዲህ እያልኩኝ ነበር። እና ወንድማችን ለረጅም ጊዜ ሲንግልነት እንግዲህ ይጥፋ ብለናል። እውነት ለመናገር በወንድምህ እግር በመሄድህ ትንሽ ግርም ድንቅ ብሎኛል። ግን ያው ዋናው እውነት ይሁን የሚለው ነገር ነው ያለኝ አላማ። ሁል ጊዜም ከሀይሚና ከብሩኬ ጎን ነው ያለው ፍፄ። እንደምታዩት ምንም ቦታ ላይ ምን የመጀመሪያ ተጠሪያቸው እሱ ነው። እንደምታዩት ነው። ትናንትና ጭራሽ አልጠበቅኩትም። እንደምታዩት ለእንትናም ለቤኪ ጊዜም ለናኒ ጊዜም ብቻ በሁሉም ቦታ ለሀይሚ ደስታም ሆነ ለብሩኬ ደስታ ለሀዘናቸውም ሆነ ለጭንቀታቸው ፍፄ ደራሽ ነው። እና አንተም ያንተ የኔ የምትላትን ሰው የሚኮራባትን ልክ እንደ ሀይሚ ህዝብ የሚወዳትን ሚስት እንዲሰጥህ መልካም ምኞቴ ነው። ፈጣሪ ነው የሚሰጠው ሰው ማለት ፈጣሪ የወደደውን ለሚወደው ሰው ይሰጣል። ስለዚህ ፍፄ ይገባል እንግዲህ ብዬ አስባለሁ። እንግዲህ መጨረሻውን ባላቅም እንደ ሀሳብ ተስማምተናል ብንል ጥሩ ነው ብዬ አስባለሁ። ምክንያቱም ከማነው ስሟ ከሀብስለት ቤተሰብ ያወቀው ነገር ይሻላል በሚለው እንግዲህ እኔ መርጫታለሁ። ቤተሰቦች ምን ትላላችሁ? አመሰግናለሁ። የዛሬ ቆይታ ይሄን ይመስል ነበር።